አመሰግናለሁ ታጋይ ገብሩ አስራት የቀድሞ የትግራይ ክልል ፕሬዚደንት። ምናልባት የትግራይ ግዛታዊ አንድነት የመመለስ ሁኔታ ስንመጣ እርስዎ የመጀመሪያ የትግራይ ፕሬዚደንት እንደመሆኑ አንጻር እሱም ብቻ ሳይሆን ህወሓት ወይም ደግሞ ኢህአዴግ የክልሎች ማካለል ሲያካልል በአካል የነበሩ ምናልባት በውሳኔም የነበሩ ናቸው። ስለ ወልቃይት ስለ ሁመራ አሁን የሚነሳው ነገር እንምጣና ይመለከታቸዋል ብዬ ነው የማስበው። የቋንቋ ፌዴራሊዝም ሲደረግ በዛ ብቻም አይደለም። የወልቃይት የሁመራም ብዙ የታሪክ ጉዳይ የሚነሳል። በተለይ አሁን ይዘው ያሉት የኛ ነው የሚሉ ወይም ደግሞ የፖሴሽን ጉዳይ የሚያነሱ ሰዎችም እንደዛ አይነት ጥያቄ ያነሳሉና እስኪ ምንድነው ያለው አስተያየት በሁመራና በወልቃይት ጉዳይ በምንስ ነው የሚፈታው? እስኪ አሁን ስለ ታሪክም ብዙ ሰው ያነሳል። በግድ ወይም ደግሞ ታፍነን ሳንፈቅድ ነው ወደ ትግራይ የተካለልን ምናምን የሚሉ ሰዎችም ተነስተዋል። እነደመቀም የህወሓት አባላቶች እንደነበር ይታወቃሉ። ተመልሰውም ወደዛ የሄዱበት ምክንያት ምንድነው? እስኪ በወልቃይት ጉዳይ ያላችሁ አስተያየት ለመቀበል ፈልጋለሁ በዚህ አጋጣሚ። እኔ ይሄ ደጋግሜ ያነሳሁት ጉዳይ ነው። ምንድነው ምለው የነገሩ አነሳስ ነው ለኔ ወሳኙ ጉዳይ። እንግዲህ እየተነሳ ያለው ከታሪካዊ ዳራው ነው ያነሱት ያሉ እና እነዚህ አካባቢዎች በአንድ ወቅት ማለት ወልቃይት የጎንደር ክፍለ ሀገር አካል ነበር። ጸለምቲ የጎንደር ክፍለ ሀገር አካል ነበር። ይሄ ራያ አላማጣና ማን ነው ወፍላም የወሎ ነበር። ስለዚህ ይሄ ታሪካዊ መሰረት ስላለው ይሄን መለወጥ አንችልም። ስለዚህ የሚገባው ለኛ ነው። በህወሓት ጉልበት በህወሓት ኃይል ነው ወደዛ የተካለለው እንጂ ይሄ ከታሪክ አንፃር ስናየው ይሄ መሆን አልነበረበትም የሚል ነው እየቀረበ ያለው። እኔ ታሪክ ለአንድ አካባቢ ማንነት አንድ ግብአት ነው፣ አንድ መመዘኛ ነው። ግን እሱ ብቻ አይደለም፣ ብዙ ነገሮች የሚካተታሉ። የህዝቡ ስነ ልቦና፣ ታሪካዊ አመጣጡ፣ ቋንቋው፣ ባህሉ፣ ሌሎች ነገሮችም አሉ። የነዚህ ድምር ነው። በተጨባጭ ይሄ ነው ማለት አይቻልም። የነዚህ ድምር ነው ወደ አንዱ አካባቢ የሚያካልለው የማንነት የሚነሳ። ያም ሆኖ ዋናው ተደርጎ የተወሰደው በኢትዮጵያ አከላለል የፌደራል አከላለል ቋንቋው እና የተወሰነ ባህሉ ማንነቱ እንጂ ታሪክ እንደ ዋናው አንካራ ተደርጎ አልተወሰደም። ይሄ ከተነሳ ኢትዮጵያ አንድ ቋሚ አስተዳደር ይኖራታል ብዬ አልገምትም። ምክንያቱም እነዚህ በኢትዮጵያ የተካለሉ ክልሎች ካሁን በፊት ይሄ ወልቃይትም ሲካለል ራያም አፋርም ሲካለል በአንድ ወይ በሌላ መልኩ ከሌላ አካባቢ የነበሩ ናቸው። አሁን የኦሮሚያ እና የአማራ ክልል የሚባሉት የሸዋ ክፍል እንዲሁም ገሚሱ ደግሞ ወደ ደቡብ ክልል የተካለለው ክፍል ሸዋ ተብሎ በሸዋ ስር ነበር ካሁን በፊት። እንደዚህ ነው የሚታወቀው። እና ማን ነው ይሄን ክሌም የሚያደርግ? በዚህ ላይ የተነሳ ጥያቄ አለ። ወደ ኦሮሞ ተካቷል የተወሰነው፣ እንደ አብዛኛው ማለት ነው። የተወሰነው ወደ አማራ ተካልሏል፣ ደብረ ብርሃን አካባቢ፣ ሌሎችም የመንዝ አካባቢ። ሌላው ደግሞ ወደ ደቡብ የተካለለ የሸዋ የሚባል ክፍለ ሀገር የድሮ። ይሄ ከሆነ ይሄን መመለስ አለበት ማለት ነው። በዚህ በሚነሳው የታሪካዊ ደራ ከሆነ መመለስ አለበት ነው። ቤኒሻንጉል ራሱ በአብዛኛው ከጎጃም ጋር የነበረ ነው። እናም ይሄን መነሳት አለበት ማለት ነው። የአፋር አሁን ያለው ይሄ 5 ወረዳዎች ሰፋፊ ወረዳዎች ወደ አሰብ መዳረሻ የሚወስዱ አካባቢዎች ከትግራይ ጋር ነበሩ እና ታሪክ ካነሳን እንደገና ኢትዮጵያ በሌላ መንገድ ነው መዋቀር ያለባት፣ በሌላ መንገድ ነው መሆን ያለበት። አንዳንዶችም እንደሚያነሱት ከጂኦግራፊም በሌላም የሚሉት ነገር እሱ ነው መሆን ያለበት ማለት ነው። በብሔር ይካለል ከተባለ ግን አሁን ያለው ነው እኛ የተቀበልነው እሱ ነው ያለው። ታሪክ ደግሞ ማረፊያ የለውም። ለምሳሌ ታሪክ እናንሳ አካል በአንድ ወቅት አላውሃ ምላሽ የሚባል ትግራይ ውስጥ ነበር። በአንድ ወቅት በአፄ ምኒልክ ጊዜ ጸለምት በሙሉ ከትግራይ ጋር ነበር። እኔ የማውቀው ራስ ወሌ የቤጌምድር አስተዳዳሪ ሲሆኑ ነው ጸለምት ለሳቸው የተሰጠ እስከማውቀው ድረስ ታሪክ ተጽፏል የሚገኝ ነው። ራስ ወደ አስተዳደር በሆነበት ነው ጸለምቲ ወደ ማን ነው ወደ ጎንደር ይሄደው። ከዛ በፊት ሰሜን ተብሎ
በትግራይ ውስጥም ነበር ይስተዳደር ነበር እና እንደዚህ ነበር። እነዚህ የታሪክ ዳራዎች ካየን ብዙ ምስቅልቅል ነው የሚፈጥረው ታሪክን ብቻ ከወሰድን ማለት ነው። በእርግጥ በዚህ ጉዳይ የአንድ አካባቢ አጠቃላይ ስነ ልቦናው ጨምሮ ቋንቋም በአንድ አካባቢ አልቆይም ካለ መብት አለው። ይሄን እኔ አልቃወምም። ተቀምጧል በኢትዮጵያ ህገ መንግስትም አንድ አካባቢ የተካለልኩት እኔ ከኔ ፍላጎት ውጭ ነው ካለ ጥያቄውን ማንሳት ይቻላል። ይሄ እንግዲህ መጀመሪያ ላይ አልተነሳም፣ ኋላ ላይ ግን የተነሳ ነው ያለውና በህግ አግባብ በህገ መንግስቱ አግባብ ማንሳቱ ስተት የለውም። የሆነ ሆኖ ግን ከህግ ውጭ በኃይል ነገርን ቀይሮ ይሄ ማድረግ ነው መጥፎው ነገር። በኃይል ነው የተቀየረው። አሁን የትግራይ ህገ መንግስታዊ አስተዳደር የተቀየረው በኃይል በጉልበት መሆኑ ነው። ይሄ የማይሆነው እንጂ እኔ ያለው ወልቃይት ነበር በትግራይ አስተዳደር። ይሄም ራሱ ታሪክ ነው፣ ታሪክ ነው። ጸለምትም የነዚህ አሁን ያሉት ነበሩ። በሌላ በኩል ግን የማይሆን ንጽጽሮችም አሉ። እኔ እሰማለሁ በትግራይ ብሔርተኞችም ጭምር የማይሆን ንጽጽሮች የሚነሱ አዳምጣለሁ። ይሄ አካባቢ የግብርና ቦታ ነው፣ የእርሻ ቦታ ነው እና ብዙ ለም መሬት ነው የሚለው ይሄ አይደለም መነሻው። ይሄ መሆን የለበትም። የአንድ ነገር መነሻው ይሄ አይደለም። የህዝቡ አጠቃላይ ስነልቦናና ፍላጎት እንጂ ይሄ እርሻ ስላለ አይደለም። እኔ በአነጻጽር ብባል እንደ መሬት የአፋር መሬት ይበልጣል ከወልቃይት። ምክንያቱም በድርቅ የማይጎዳ በማንኛውም ነገር የማይጎዳ ሀብት ያለበት ነው። ኢትዮጵያን አጠቃላይ ከኢትዮጵያም አልፎ ለሌላ የሚተርፍ የጨው ሀብት ያለበት ነው። ለኢንዱስትሪ መሰረት የሚሆን የጨው ሀብት አለበት። በጣም ከፍተኛ የሆነ የፖታሽ ክምችት ያለበት አካባቢ ነው። ስለዚህ የመሬት አይደለም የመሬት ጉጉት አይደለም ይሄን ማካለል ያመጣው። እኔ በዛን ጊዜ ምረጥ በተለይ እንደ ዝምዬ እንደ በሀብት ከሀብት አንፃር ባየው አፋርን ማስቀረት መርጥ ነበር። ግን ይሄ በቋንቋው በባህሉ በፍላጎቱ ይወስን ስለተባለ አፋርም ይሄም ለም መሬት በጣም ለም የሆነ መሬት ለሚባል ቅጠል አይደለም እዚህ ላይ መታየት አለበት። ቅጠል አይደለም የለምነት መንቀይ ጀስት ያለው የተፈጥሮ ሀብትና የህዝቡ ጉዳይ ነው። እኔ ወሳኝ መጨረሻ ላይ ህዝብ ነው የምለው። የሀብት ምንጭ ህዝብ ነው። ዕውቀት ያለው ክህሎት ያለው ህዝብ ነው የሀብት ምንጭ ብዬ ነው ማምነው ደዘርትም ቢሆን። ስለዚህ በሆነ ግን አሁን ባለው የህዝቡ አስተያየት የተራው ህዝብ አስተያየት ግን የሀብት ነገር ቢሆን ኑሮ አፋር የበለጠ ሀብት ነበር። ቁጭ ብለህ ነው ድርቅም የለም ምናምን የለ በድርቅ ጊዜ በማንኛውም ጊዜ ከዛ ማዕድን ቢኦተርማም አለ። በጣም በሀብት የታደለ አካባቢ ነው። ይሄን የሰጠ አካባቢ ስለ ወልቃይት እርሻ አይመኝም። እኔ እንደዚህ ያለ አስተያየት አልነበረኝም። እንደዚህ የሚመኙ ካሉም አሁን የተሳሳቱ ናቸው። ግን የህዝቡ ልቦና ከህግ አንፃር ከህዝብ ፍላጎት አንፃር ነው መታየት አለበት የሚላለኝና ይሄ ነው የተገላበጠው። በኃይል አንድ ነገር እንፈጥረው ይሄ መተግበር አለበት የሚለው ነው የምቃወመው። ጥሩ። አሁን ግን ስለ ከውዙ ስናነሳ አሁን ወልቃይት አከራካሪ ሆኖ ወይም ደግሞ ወደዚህ ደረጃ የደረሰበት ሁኔታ የሀብት ጉዳይ ካልሆነ አሁን በእኔ እምነት የህዝቡ ጥያቄ ሆኖ ሳይሆን ለጥቅማቸው የሚሉ ፖለቲከኞች አኩርፎም የወጡ ደመቀ ዘውዴ ያሉ ሰዎች ምናልባት እሱ ትግራዋይነታቸው መቀበል አለመቀበል የነሱ መብት ሆኖ ለራሳቸው ሆኖ ነገር ግን ከድርጅቱ ጋር ቆይተው ስለታሉ ሄደው ግን የሆነ ነገር ጥያቄ አንስቶ ለራሳቸው ጥቅም ሲሉ ያረጉት ነገር ነው ብዬ ነው የማስበው። ምክንያቱም እርሶ በሚመሩበት ጊዜ የትግራይ ክልል ፕሬዚዳንት ሆነው ቀጥሎም አቶ ጸጋይ በርሀ መጥተው ሲያስተዳድሩ ይሄ ጥያቄ ተነስቶ አያውቅም። ይሄ ጥያቄ የመጣው እነ አባይ ወልዱ ወደ መሪነት ሲመጡ ነው። እነ ግጨው ምናምን የሚባል መሬት ሰጠው ሲመጡ ማለት ነው። ስለዚህ ሁለት የትግራይ መስተዳድር ሳሉ በአማራ ክልል ስንት እንደነበር አላውቅም። ነገር ግን እስከ የጸጋይ በርሀ ስልጣናቸው እስከሚያበቃ ግን ምንም አይነት ጥያቄ አልነበረም ማለት ነው። ስለዚህ ቆይቶ የመጣ ነገር ነው። ስፔሻል ደግሞ ከ2008 ምናምን አካባቢ የጀመረ ነገር ነው። ስለዚህ ይሄ የጥቅም ጉዳይ ነው ተብሎ አይነሳም ወይ ማለት የህዝቡ ጥያቄ ነው። አሁን እውነታው ሲታይ ህዝቡ እንደዛ አይነት ጥያቄ ስለኖረው ነው ወይ መታየት ያለበት። ከዛ አካባቢ የተወለዱም ብቻ አይደለም። እንዲያም ዋና የጉዳዩ አነሻሽ ያሉ ሰዎች ከወልቃይት የተወለዱ አይደሉም። ከሌላ አካባቢ መጥተው የወልቃይት ጉዳይ የሚያነሱ ናቸው የሚበዙትና ያ አሁን ስለ ጥቅም ጉዳይ ወይ ደግሞ ጥቅም ያነሳሰው ጥያቄ ተብሎ ሊነሳ አይችልም ወይ? ታይም እኮ የክልል ጥያቄ ወይ ደግሞ የወሰን ጥያቄ ካለው አንድ ማህበረሰብ መጀመሪያ የሚያመለክተው ወደሚኖርበት ወይም ደግሞ ወደሚስተዳደርበት ክልል ነው። ለምሳሌ ወልቃይት ጥያቄ ካላቸው ወደ ትግራይ ክልል ነው ጥያቄው ማንሳት የሚችሉት። አሁን እኛ አሎሃ ብለን
ልንጠይቅ እንችላለን። ሊማሊሞ ብለን እንጠይቅ እንችላለን። የምንጠይቀው ግን እዛ ያለው ህዝብ በአማራ ክልል የሚካለል ከሆነ ወደ ብሔራዊ ክልላዊ መንግስት ነው ጥያቄው የሚያነሳው። አሁን የሆነው ግን እንደዛ አይደለም። ወደ ትግራይ ክልል አይደለም የገባው፣ ወደ አማራ ክልል ነው። አሁን ይሄ ፖለቲካሊ ሞቲቬትድ የሆነ አይመስልም ወይ ለማለት ነው። መልካም እንግዲህ እኔ ምንድነው የምለው ነገሩን ለየት ባለ መንገድ ነው የማየው። ይሄ ጉዳይ እንዴት ነው የወልቃይት ጉዳይ እንደተባለው ከጅምሮ የተወሰኑ ተቃውሞች ነበር። በጣም አነስተኛ ተቃውሞ ነበር። እንዲያውም ኋላ ከሻቢያ እንቅስቃሴ ጋር አነሳዋለሁ እንጂ ሻቢያዎች በ1982 ዓመተ ምህረት ከፋኝ ብለው ያሰለጥኑ ነበር። ከፋኝ ብለው የተወሰኑ የተከፉ እዛ አካባቢ የነበሩ ይሄን እንደዚህ ያለ አስተዳደር የማይቀበሉትን ተቀብለው ያሰልጥኑ ነበር። 1900 ከጦርነቱ በፊት ነው። ይሄን ኮምፕሌን አድርገናል። ዋና ዓላማቸው የሻቢያዎች ምንድን ነበር? ያኔ ትግራይ መውጫ እንዳይኖረው ከነሱ ውጭ ሌላ አማራጭ ወደ ውጭ እንዳይኖረው ማድረግ ነው። በ77 ዓመተ ምህረት ሻቢያዎች እንዳንተላለፍ አንድ የነበረን መንገድ ወደ በከሰላ በኩል በዚህ በባርካርቦ ወደ ከሰላ የሚሄደው መንገድ ዘጉና በዛ ተመርክከን ለነሱ እጅ እንድንሰጥ አስገዳጅ ሁኔታ ፈጥረው ነበር። በዛን ጊዜ እኛ ያደረግነው ምንድነው? እዛም ስለነበር ስንንቀሳቀስ ስለነበር ከ1900 ስንት ነው 72 ዓመተ ምህረት ጀምሮ በወልቃይት በጸገዴ ስንንቀሳቀስ ስለነበር በዛ ሌላ አዲስ መንገድ ጠርገን ወደ ሱዳን ገባን። ወደ ሱዳን ከሻቢያ ውጭ ያለው ይሄ ሻቢያዎች አልወደዱም፣ በጣም ተናደዱ። ከዛ በኋላም ብዙ ጊዜ ከዛም በኋላ ቢሆን መጀመሪያ ከፋኝ ከዛ በኋላ ደግሞ አርበኞች የሚባል ድርጅት መስርተው ያን አካባቢ ለማወክ ይሰሩ ነበር ሻቢያዎች። አንድ ሌላው ግን በመሰረቱ መታየት ያለበት የሻቢያ አንድ ጉዳይ ሆኖ የተወሰኑ ልሂቃን እንዳልከው የኢትዮጵያውያን ልሂቃን በተለይ የአማራ ልሂቃን የተወሰኑ ደግሞ የወልቃይት ልሂቃን ግን ይሄ አካባቢ በትግራይ ውስጥ የተከተተው ያላግባብ ነው የሚሉ ግን ነበሩ። ብዙ የሚጻፈው ኢሚዲየትሊ የሚጻፍ የነበረውም ይሄ ነው። በመጨረሻ ይሄ ነገር መጀመሪያ ባለቤት አልነበረውም እንዳልከው። ከዚህ ከብልጽግና መምጣት ማለት ኢህአዴግ ሲሰናጠቅና ህወሓት ወደ ትግራይ ከተገፈተረ በኋላ ግን እንዲያውም ትንሽ ቀደም ብሎ የአማራ ክልል ብአዴን ይሄን ነገር ዋና ጉዳይ አድርጎ ይዞታል። ስለዚህ ኤጀንሲው ደመቀ አይደለም። ኤጀንሲው የተወሰነ የወልቃይት ጉዳይ አይደለም እንዳልከው ሰፋ ያለ ክልሉም ራሱ የአማራ ክልል ይሄን ነገር አስመልሳለሁ ስላለ በዛም ብዙ አስታጥቀዋል። መንግስታዊ ያልሆኑ ታጣቂዎችም ጭምር ይሄን ነገር እናስመልሳለን። ምክንያቱም ይሄ ነገር በእነሱ ዴፊኒሽን የህልውና ጉዳይ ነው ያሉት። የህልውና ጉዳይ ስለሆነ ለአማራ ጉዳይ ይሄን እናስመልሳለን የሚሉ ሌሎች ናቸው እንጂ የወልቃይት ህዝብ አይደለም። እኔ አውቀዋለሁ። ወልቃይት ህዝቡ እንደ ህዝብ ኢሊቱ የተወሰነ እውቀት አለኝ አልነበረም ብዙም እዛ አካባቢ አውቀዋለሁ። ግን የህዝቡ ስሜት ግን አውቃለሁ። እስከዚህ ድረስ የከፋ ጥያቄም አልነበረም። ሌላው ደግሞ መታየት ያለበት የሚመስለኝ አንዱ ትልቁ ነገር አሁንም በጣም የሚገርመኝ ነገር ህወሓት ይሄን ጉዳይ ያየበት ሁኔታ ነው የያዘበት። ህወሓት በተፈጥረው በጣም ሙሰኛ፣ በጣም ጥልቀት ያለው ሙሰኛ፣ ሀብትን የሚዘርፍ መሬትን የሚዘርፍ ገንዘብ የሚዘርፍ ድርጅት ነበር። ከዚህ አንፃር በዛ አካባቢ ፍትሃዊ ያልሆነ አስተዳደር ተክሏል። ይሄ መታወቅ ያለበት ይመስለኛል። ፍትሃዊ ያልሆነ አስተዳደር የሱን ካድሬዎች የሱን ደጋፊዎች ብቻ በሚጠቅም ሁኔታ ወስዶታል የወልቃይት ሁኔታ። ይሄ መጀመሪያ እንደ አስተዳደራዊ ጉዳይ ነው ሲነሳ ነበር። አስተዳደራዊ ጉዳይ ሆኖ ይነሳ ነበር። ኋላ ነው ወደ ፖለቲካው ጉዳይ የዘለቀው። ፖለቲካው ጉዳይ የሆነው ይሄ ማንነትም ሌላም ጉዳይ ተነሳው እንጂ መጀመሪያ ይሄ ጥያቄ ነበረም። የህወሓት መጥፎ አስተዳደር እኔ እንኳ ማለት የምችለው በዛም አይበቃም። ህወሓት ከቀጠለ በዚህም አይበቃም። ለምን ወልቃይት ብቻ እናነሳለን? ራያም እንደርታም ተንቤንም ሌላውም ሽሬ ምናምን ያሉት ሁሉ ሊያነሱ ይችላሉ። እንደዚህ ያለ ጥያቄ ሊያነሱ ይችላሉ። ምክንያቱም መጥፎ አስተዳደር መልሶ ወደ ፖለቲካ ሊወስድ ይችላል፣ ወደ ፖለቲካ ሊያሸጋግር ይችላል ማለት ነው። ስለዚህ ይሄ ጉዳይ በአንድ በኩል መታየት ያለበት የሚመስለኝ የህወሓት የብልሹ አስተዳደር ሙስና
ሁሉም እነዚህ መጥፎ የጋቨርናንስ ያስተዳደር ጉዳዮች በዛ አካባቢ ተከስተዋል እንደሌላው ሁሉ እንዲያውም በባሰ በካድሬዎች ተፈጽሟል። ስለዚህ የዚህም ውጤት ነው የሚለው። በሌላ በኩል ግን ዋናው ነገር ኃይሎች ከዚህ ከወልቃይት ውጭ ያሉ ኃይሎች በዚህ ጉዳይ ላይ ተጫውተዋል ለማለት ነው። አሁን ይለያል። አሁን የህወሓት በወልቃይት የነበረው የአስተዳደር ችግር ከሌላው የትግራይ አካባቢ የተለየ ነው ወይስ እኩል ነው? አሁን ይሄ አጭር መልስ ፈልጋለሁ። እኔ በተለየ ሁኔታ ከህወሓት ባህሪ ነው የምነሳው። ህወሓት መሬት ባለበት ማዕድን ባለበት ሌላም ሌላ ሀብት ባለበት ሁሉ ያንዣብባል። ስለዚህ ይዘርፋል። ጀስት የከተሞች አካባቢ ዙሪያ የእንደርታ አካባቢ ስታየው በመሬት ዝርፊያ ነው የተሰማራው። የሽሬ አካባቢ የከተሞች የአድዋ የአክሱም አዲግራት ሌሎችም ትላልቆች በምትላቸው አካባቢ የካድሬዎች ዘመቻ በመሬት ላይ የተሰማራ ነው። ስለዚህ በሁሉም አካባቢ ያለ ነው። ግን ምንድነው ይሄ የሚለየው እዛ ሰፊ መሬት አለ። በጣም ሰፊ የማይታረስ መሬት ስለነበረ ይሄ ትልቅ ነው ስፋቱ። ከስፋቱ አንፃር ካልሆነ ግን በራያም እንደዛ ነው ያለው። በራያም እንደዚህ ነው የማፈናቀል ገበሬውን አፈናቅሎ ነው የነሱ ደጋፊዎች የያዙ ያሉትና የሚለይ አይደለም። እኔ የሚለይ በመሰረቱ የሚለይ አይደለም። ከህወሓት ባህሪ የሚነሳ ነው። ከህወሓት የዲሞክራሲ አያያዝ፣ የጋቨርናንስ የአስተዳደር አያያዝ፣ ከህወሓት ስስት፣ ከህወሓት ጀስት አጠቃላይ ባህሪ የሚነሳ ነው ብዬ የምነሳውና እዚህም እዚያም አይደለም። በሌላም አካባቢ እኮ እንደዛ በዝርፊያ ተሰማርቶ ነበር። በዛ ብቻ ሳይሆን ባለበት ሁሉ በዝርፊያ ነው የተሰማራው ካድሬውና አመራሩ ማለት ነው።